ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ጨረቃዎቹ ተከስተዋል ማለት ነው። እንግዲህ በሰላም ገብተናል ዱባይ ላይ ብለዋል። ትናንትና በነገራችን ላይ ላይቭ ላይ ማታ 2 ሰዓት ስንት ሰዓት ነው የሚመቻችሁ ብለው ተናግረው እንለቃለን ብለው ነበረ። ቪዲዮ ሰው አልተመቻቸውም መሰለኝ አልለቀቁም ማለት ነው። ዙሮ አምሽተው ስለሚገቡ 8 ሰዓት ምናምን የተነሱት ሰው ግን ዋናው በሰላም መግባታቸው ነው። በሰላም ገብተናል፣ ምሽት 2 ሰዓት ተኩል ጠብቁን ብለው አሁን በብሩኬ ቻናል ከ1 ሰዓት በፊት ተፖስቶ ነበር ማለት ነው። ለማንኛውም በጣም ደስ ይላል። እንኳን ሰላም ገባችሁ እንላለን። እንግዲህ ምሽት 2 ሰዓት ተኩል ላይ ያው አብዛኞቻችሁ ረመዳን ስራ ላይ ፍጥር ምናምን ስለምታበሉ ለዛም መሰለኝ ዘግየት ብለው ቪዲዮ መፖሰት የፈለጉት ማለት ነው። እና ብሩኬም ተናግሯል። ስንት ሰዓት ነው የሚመቻችሁ ማለት ስራ የምትጨርሱት ጭርስርስ አድርጋችሁ ቁጭ የምትሉበት ሰዓት ምን ሰዓት ነው ብሎ በዛ ትናንትና ሲጠይቅ ነበርና ከዛ አንፃር መሰለኝ ያው እስከ ዛሬ 12 ሰዓት 12 ተኩል ነበረ የሚፖስቱት። ዛሬ ግን 2 ሰዓት ተኩል ጠብቁን ብለዋል ማለት ነው። ጨረቃዎቹን እንጠብቃቸዋለን በጉጉት ማለት ነው። ለማንኛውም ግን እምር ብሎባቸዋል። ዱባይ እንዴት ነው ሙቀት? አየሩ እየተቀየረ ይመስለኛል። ሀይሚዬ በአጭር ቀሚስ መታልናለች። ሁሉን ነገር ስትለብስ ያምርባታል። በነገራችን ላይ ቀጭን ሰው እኮ ልብስ ሲለብስ በቃ ስልክክ ነው የሚለበሰ። ለማንኛውም በድጋሚ እንኳን ደህና ገባችሁ ብለናል። በዚህ አጋጣሚ ትናንትም ተናግሬያለሁ። ዱባይ ያላችሁ ሂዳችሁ ሀይሚና ብሩኬ የምትወዷቸው አድናቂዎቻቸው ማለት ነው ሂዳችሁ መገናኘት ትችላላችሁ። ለማንኛውም እንወዳችኋለን። ምሽት እንጠብቃችኋለን የኛ ጨረቃዎች ማለት ነው። እስከዛ ቤተሰብ መልካም ምሽት። ቪዲዮን ላይክ እያደረጋችሁ ቤተሰብ ምሽት እስከምንገናኝ ድረስ መልካም ቆይታ